ለማድረግ ስለተነሳሽ ከዛ ውጪ እንዴ ሳጅን እኔ ማውቃት ስጨፍር ነው። ከየት መጣ ነው ጴንጤ ላረጋት የምችለው? ከየት መጣ ነው የእምነት ሰው ላረጋት የምችለው? እኔ ማውቃት እኮ መጀመሪያም እናንተ ጴንጤናት ስትሉ አይደለችም። አፍንጫ ሲመታ እኔ ያለቅሳለሁ እያለች ስጨፍር አላየሻትም እንዴ? ከየት አምጥተሽ ነው ከጴንጤ ጋር የምታገናኘው? ጨዋታው እኮ አይደለም። ገባሽ? እኔ ያልኩት ግን እንደኔ ባህሪን ያወራው አሁን ነው ይልሽ። አሁን ነው መጨፈር የጀመረችው ቤላዬ። ይኸውልሽ እኔ ጥያቄ እኮ ነው የጠየኩት። ካላልሽ አላልሽም ነው። ግን እኔ ቤትማ በቪዲዮ ሪከርድ የተደረገ ነገር ላይ ይዋሻልልሽ ነው አይደል? ቆንጆ እንዴ በቪዲዮ መቼም ሪከርዱ አላቸው አይደለም? እስኪ አውጡ አላችሁ ቤላ ያለችው እኔ አይችሻለሁ ነበርኩኝ። ምን አልኩ? ፊትሽን አዙር ስትያት ካሜራው መክፈት አቅቷት አዙሪው እንደዛ አርግሽ ስትያት ነበርኩኝ። አይተሻል፣ ተከታትለሻል። አየሻል። ይኸውልሽ ሀቅ ነው የምታወራው። ከዛ ውጪ ግን እግዚአብሔርን ትወጃለሽ፣ እግዚአብሔር እንዲወድ ኧረ በእናትሽ እኔ ነኝ እንዴ የምነግራት? እሱ ይሆናል እንዴ? ለማንም አትናገርም። ይሄንን የተናገርኩት ነገር ግን ባረኩኝ። እግዚአብሔር ይባርክሽ። ይሄንን ስላደረግሽ አመሰግናለሁ። ምክንያቱም እኔ እነፈቄ ጋር በነበርኩ ታይም ላይ እንትን ያልኳቸው እኔ ኦስሎ እንደምትኖር ቤቷ ላይ መታ እኔ ቤት ላይ እንዲቁጭ ብለን እያወራን ቤቷን ከፍታ አሳይታናለች። ከዛ በኋላ መብረቁ ምንድን ነው ያለን? ኦኬ እሱ ቪዲዮ ካለሽ አለኝ። ድምፁን ጎርነን እናድርገው። እሱ ቪዲዮ ካለሽ አውጥተሽ ትልክልኛለሽ አለ። ከዚ ምንም የምልክልህ ነገር የለም አልኩት። እሷ ፈቃደኛ ከሆነች እልካለሁ፣ ካልሆነ ግን አልክልህም ብዬ እዛው ነው ለመብረቁ የመለስኩለት። ግን አልኩኝ ቃል የምገባላችሁ ነገር አልኩኝ ጊዜ ስጧትና እያንዳንዱ የተናገርኩትን ነገር አውቃለሁ። ጊዜ ስጧት፣ ጊቭ ሄር ስፔስ አልኩኝ። ጊዜ ስጧትና እራሷ ያለችበትን ወታ ታሳያችኋለች። እኔ ግን በአይኔ በብረቱ ኖርዌይን አካባቢ ስታሳየን፣ ቤቷን ስታሳየን አይቻለሁ። ምክንያቱም እኔ ጋር ስላለ ነው። አያሪከርድ ገባችሁ? ከዛ በኋላ ቃል እንደገባሁላቸው መጠን ምንድን ነው ያልኩትኝ? ሄድኩኝና ጠየኳትኝ፣ ደወልኩላት። ይሄ ነው ይህንን ነገር ማድረግ ትችያለሽ ወይ? በቃ እችን ነው የጠየኳት። እራሷም እኮ የምትነግራችሁ ነው። ይህንን ነገር ማድረግ ትችያለሽ ወይ ሳጂ? እንዲህ እየተባለ ነው። በቃ ያለው ነገር አንቺ የሚያሳስብሽ ነው። ውጭና ለሰዎቹ አሳይ ስላቴ ምን ችግር አለው ነው ያለችው። እግዚአብሔር ምስክሬ ነው የምላቸው። ምንም ችግር የለውም አደርጋለሁ። ግን ምንድን ነው እልህ የሚያስይዙትን ነገር ማቆም እንዳለባቸው ነው እንትን ስትል የነበረው። ከዛ ውጭ ግን ምንም ችግር የለም አለች፣ ወሰነች፣ ወታ ይሄንን ነገር አደረገችው። ዳት ሴት። ከዛ ውጭ እኔ የማውቀው ነገር የለም። ይኸው የሳጂ እህት ምናምን የምትሉ ሰዎች ኤክስኪውዝ ሚ አንቺን እንደማቅሽ ነው እዚህ ጋር የማውቀው። እውነታ ላይ ነው ያወራሁት። እሺ እኔ አሁን አንድ ነገር ላቅርብልሽ። ከዱባይ ሄዳ ከዛ ወደ ዱባይ እንደተመለሰች አሁን ሙሉ መረጃ በመሀሊት የዛን በደንብ አዳምጪ። እኔ ይህን መረጃ ያመጣሁት ማመጣው በመሀሊት አይዲ እና ፓስፖርቷ ነው። ምክንያቱም መሀሊትን ነው እየጠየቅኩ ያለሁትም እያሳደድኩ ያለሁትም መሀሊትን ነው። በመሀሊት የዱባይ መኖሪያ አይዲዋ እና ፓስፖርቷ አማካኝነት የዛን ቀን ከዱባይ እስከነ ሰዓቱ ከዱባይ ወደ ኖርዌይ መሀሊት እንደሄደች እና ከኖርዌይ ወደ ዱባይ ደግሞ ማታ በኢትዮጵያ ሰዓት አቆጣጠር ኢሻ አካባቢ ወይም 2 ሰዓት አካባቢ ላይ እንደገባች መረጃ በሰጥሽ በውስጥ አንቺም ሳጂ መሀሊት ናት ብለሽ ትከራከሪያለሽ? ልክ እንደ ከኛ ጎን ትሰለፊያለሽ? የስ አይ ዊል ደፍነትሊ ዱ ዳት። አንተ ትክክለኛ እንግዲህ ከዱባይ ኖርዌይ ሚውት አድርግልኝ። ከዱባይ ኖርዌይ ፍላይ የሚደረገው ለስንት ሰዓት ነው? ይሄን ነገር ቼክ አድርጋ አንተ ሙሉ ስሟ ማን ነው የሚለውን ነገር ሁሉ ኢንፎርሜሽን ነገር ካመጣልኝ እኔ ካጠገባችሁ ቆማለሁ። የመሀሊትን ነው የምሰጥሽ። ይኸውልሽ የምሰጥሽ የመሀሊትን ነው። የ7 ሰዓት አሊያም የ8 ሰዓት መንገድ ነው። ደርሶ መልስ 14 ሰዓት ነው መንገዱ። የምሰጥሽ የመሀሊትን ነው። በደንብ አዳምጪ። ፓስፖርቱም የመሀሊት ነው፣ አይዲዋም የመሀሊት ነው። ይሄ መረጃም የሚወጣው በመሀሊት ነው። ስለዚህ መሀሊት ሄዳ ቢሆንስ እንዳትይኝ ብዬ ነው። ሳጂናት ብለሽ አክሴፕት አድርገሽ ከዛ በኋላ ሳጂን ከሚያሳድዱት ጎን ትቆሚያለሽ፣ ቃል ትገቢያለሽ። እኔ አሁኑን እልክልሻለሁ። ጨርሻለሁ። ኦኬ አሁን እኔ አንድ ጥያቄ የምጠይቅ ነገር መብረቁ፣ ቆይ እኔ የምጠይቅ ጥያቄ አሁን አንተ የዚች ማህሌት የምትባለው ሴትዮ ፓስፖርት ካለግ አይዲ ካለግ
ሁሉም ነገር ካለክ ይሄንን ነገር ለምን ወደ ህግ መውሰድ አልቻላችሁም? ምናልሽ ቢላ እኔ የምልህ አሁን ይሄ ሁሉ ኢንፎርሜሽን ካለክ አሁን እቺ ማህሌት የምትላትን ሴትዮ አይዲዋ ካለክ ፓስፖርቷ ካለክ ለምን ወደ ህግ አትወስዱትም? ጥሩ ጥያቄ ነው። መጀመሪያ ላልኩሽ መልስ የለሽም። እሺ ለዚህ ልመልስልሽ። ወደ ህግ ሲወሰድ የግዴታ ይኸውልሽ ከኢትዮጵያ ያለው ክስ አልቋል። ኦልሬዲ በህገወጥ የሰዎች ዝውውርና በገንዘብ ማጭበርበር በሀሰተኛ ሰነድ ማለት ነው ኦልሬዲ ተከሳለች። ይችን ሴትዮ ግን አሁን ከምትኖርበት ሀገር ከመኖሪያ ቦታዋ ዱባይ ከሚባል ሀገር ወደ ኢትዮጵያ ለማስገባት ያለን አማራጭ አንድ አማራጭ ነው። እሷ ካለችበት ሀገር ላይ የሚከሳት አንድ ወይ ሁለት ገብቶሻል። የኢትዮጵያ ኤምባሲ ሄዶ የሚከሳት እነሱ ሰዎች ያስፈልጉናል። እነሱን በማጣታችን ነው እንጂ እኔ ማህሌት ቢያንስ የአንድ ቀን የሁለት ቀን ወደኋላ ይጎተታል እንጂ የየጊዜዋ መረጃ እጄ ላይ ይገባል። ለዛ ነው ድርቅ ያልኩት። አሁንም ማህሌት ሳጂ ሳይሆን ማህሌት እያልኩሽ ነው። ማህሌት ከዱባይ ተነስታ ኖሮ ገብታ ከኖሮ ወደ ዱባይ የተመለሰች ሴት እንደሆነች በመረጃ በውስጥ ብልክልሽ ሳጂ ናት ብለሽ ትቀበያለሽ? ማህሌት ማለት ሳጂ ናት ራሷ ናት ብለሽ ትቀበያለሽ? እኔ ይሄ ነው የገጠመኝ ብዬ ነው የገጠመኝ ይሄ ነው። አሁን እሷ አይደለችም ለማለት የተቸገርኩት። ማህሌት ኖሮዬ ነኝ ሳጂ ኖሮዬ ነኝ ባለችበት ቀን የማህሌትን አይዲና ፓስፖርት በመጠቀም ምንድን ነው ያደረግነው? ሙሉ በረራዋን ነው ያጣራ ነው ማለት ነው። ከዛ በኋላ ኑሮ የደርሳ የተመለሰች ሴት እንደሆነች ማለት ተረጋገጠ። ያ ሲረጋገጥ ራሷ ሳጂ ናት ብለን ወሰን ማለት ነው። ሳጂ ኑሮ ውስጥ የምትኖር ሴት ሳትሆን ከዱባይ የሄደች ናት አለ። ለምን ካልሽኝ አሁን ፍቄ ጋር ታስታውሽ እንደሆነ የዛን ቀን ምሽት አለሽ ብዙ ጊዜ አቷሽም አንቺ እነሱ ስለምትናገሪ ፍቄ ጋር ስምምነታችን ምን ነበር? ሳጂ ወታ ውጭን ካሳየች በኋላ ላይቡን ሳዘጋ ወደ ቤት ትግባ፣ አንተ ጋር ራሱ መገናኘት አይጠበቅባትም ብዬዋለሁ። ምንድን ነው ያልኩት? ወታ ላይቡን ባሳየች ካመን በኋላ ሰው ህዝቡ አይቶ ኑሮ መሆኗን ካረጋገጠች በኋላ ላይቡን ሳዘጋው ግን ወደ ሽቷ ትመለስ ነበር ያልኩት። ለምን በረራ ታደርጋለች የሚል ጥርጣሬ ስለነበረኝ። ከዛ በኋላ ያለኝ አማራጭ ምንድን ነው? ገባች ሲባል አይ ላይቡን ሳዘጋ ቤት አልገባችም፣ ኦልሬዲ ፍላጎት ያን ቦታ ማሳየት ነው። ሌላኛው ደግሞ አካባቢዎቹ ስታሳያቸው የነበሩት አካባቢዎች ከሆነ ቦታ መታ ያረፈችበት አካባቢ እንደሆነ ለእኔ ጥርጣሬ ስለሰጠኝ ቀጥታ ምንድን ነው ያደረግኩት? የማህሌትን ሙሉ ፋይሏን በ24 ሰዓት ውስጥ ያለ ፋይል ከዛም በፊት ያለ ፋይል እንዲጠራልኝ ጠየቅኩ ማለት ነው። ዋጋ ከፍዬበታለሁ ግን ራሱ ከዛ ማህሌት ኖሮ የነበረች እንዴ በረራ እንደዚህ ይቻላል እንዴ? እስኪ በረራው 6 ሰዓት ይፈጃል። ከ1 ሰዓት እስከ 8 ሰዓት ደርሶ መልስ። እሺ በመሀል የእረፍት ሰዓት ስንት ያስፈልጋል? ግዴታ ብዬ ስጠይቅ ግዴታ አይደለም፣ 30 ደቂቃ ማድረግ ይቻላል፣ 1 ሰዓት ማድረግ ይቻላል፣ 2 ሰዓት ማድረግ ይቻላል። ግን የትኬቱ ዋጋ ይለያያል ነው። ብዙ ካላረፈች አነስተኛ ዋጋ ነው፣ ብዙ ካረፈች ደግሞ ይጨምራል የትኬቱ ዋጋ እንጂ ይቻላል። ኦኬ ስለዚህ እሷ ናት ብዬ ድርቅ አልኩ። ከዛ በኋላ ፎቶዎችን ስክሪንሾት እያደረጉ የነበረበትን አቅጣጫ ጠቋሚ እንዲሁም ቪዲዮዎች ጋር ሰዎች ሲቀሳቀሱ የነበሩ ሰዎች ለምሳሌ ከተማው ነዋሪ ናቸው ወላ ከሆነ ክፍለ ሀገር ወደሆኑ ክፍለ ሀገር የሚሄዱ ናቸው ተጓዦች ናቸው የሚለውን ማየት ጀመርኩ። ሳይ የሚሰጠኝ ምንድን ነው? የባቡር ጣቢያ አካባቢ ይሄ አቅጣጫ መጠቆሚያ ያለው አካባቢ ሻንጣ የያዙ ሰዎች በብዛት ምናምን ሰው ተሳፋሪ ናት ማህሌት ናት ደመደምኩ ማለት ነው። አሁን በአንቺ በኩል ለጠየቁሽ ጥያቄ እስኪ አስቢበትና መልስ ስጪኝ። የመጨረሻ ንግግር ይሆናል። የሌሎቻችሁን አዳምጣለሁ ኢንሻላህ። እኔ አሁን የዛኔ እኔ የሰማሁተኝ አንተ ፈቄ ቤት የነበርክ ጊዜ ምንድን ነው ተናገርክና ታሳየን ምናምን ብለህ ወጣህ አይደለም? እኔ የሰማሁት ምንድን ነው ፈቄ ሪፔት ሲያደርገው ነው አይደለም? በቃ ኖርዌይ መኖሯን ታሳይ የሚለውን ነው የሰማሁት እንጂ አሁን እኔ የዛኔ ነው በዛው ወደ ቤት ሂጅ የሚለውን ነገር ላይክ እንትን ብዬው ቢሆን ኖሮ አይ ቲንክ እላታለሁ ብዬ አስባለሁ። ግን አልመጣልኝም። ገባክ? አላቅም፣ አልሰማሁኝምም። ትዝም የሚለኝ ነገር የለም በዛ ጉዳይ ላይ። ምክንያቱም ላይክ ከ2 ዊክስ በፊት ያየነው ነገር ነው። አደባባይ ላይ እዚሁ ቁጭ ብላ ላይቭ ላይ እንዲህ እያደረገች ቤቱን ምኑን እያሳየችን ነበር። እና ከዛ አንጻር ምንድነው ችግሩ? ወጣ ብሎ ዞር ብሎ ማሳየት ነው ለእናንተ የሚለው ነገር ነበር ፖይንቱ። ግን አሁን የኔ ፖይንት እሷ ናት አይደለችም፣ እንዲህ ነው እንደዛ ነው የሚለው ጉዳይ ሳይሆን እኔ አሁንም የምፈልገው ነገር ምንድን ነው?
አንተና አንተ እሷና እሷ ሁለታችሁ ሌሎች በማይገቡበት ሁኔታ ይሄንን ነገር ማውራት አትችሉም ወይ? እስኪ ሰሚራም አለሽ፣ ቆይ ጸጊም አለሽ። ሰሚራ እስኪ የምትይው ነገር ካለሽ እንዴት ነሽ? ከዛ መብረቁ ይሄንን ትመልስልኛለሽ። ሰላም ብያቸዋለሁ። እኔ በጣም ያስደነገጠኝ እኔ ሰላም መብረቁ፣ ሶፊ ሁላችሁንም የደነገጥኩት ቅድም ከኔ በታች ያለችው ልጅ ስትናገር ማህሌት ሲላት ወዬ አለችው። ከዚህ በላይ ምን ፕሩፍ ትፈልጋላችሁ ነው ያልኩት። የጻፍኩልሽ ከታች ለምን እኔ ስሜ ሶፊ ሰው ቢለኝ ወዬ አልልም፣ ስሜ ስላልሆነ ማለት ነው። ሁለተኛ ደግሞ ፎቶ አምጥቶ ሲያሳያት እናንተ ወይኔ እኔ አላየሁም፣ ባይገርማችሁ ብዙ ነገር አምልጦኛል። እና እኔ አንድ ቀን ነው ቤቷ ላይፍ ገብቼ ያየኋት ሽቶ ምናምን እንትን ስታደርግ አናግሬያታለሁ። እንደውም እኔ ይህንን ምናምን ብላ እኔ የሚወዱልኝ ቦይ ፍሬንዶቼ ምናምን ስትል እንዴ ብዬ ከጓደኛዬ ጋር ስለ አንድ ወንድ አይደለም የምታወራው፣ የተለያየ ወንድ ነው፣ ባለትዳር አይደለችም እንዴ ምናምን ብዬ በቃ በሆዴ ያዝኩትን ማለት ነው። የምር ያንን ነው እኔ ከሷ እኔ ያየሁት ኖቲስ ያደረኩት። የሚሏትንም ልጅ አላቃትም። ገባሽ? አሁን እቺ ገንዘብ ይዛ የጠፋችውንም ልጅ ሲወራ ነው እንጂ ምን አይነት ልጅ እንደሆነችም አላቅም። ሳጂን ደግሞ አንድ ቀን ነው ቤቷ ገብቼ ያየኋት። አንድ ቀን ሽቶ እንትን ስታሳይ ጥያቄ ጠይቂያት ማለት ነው። ስለ ባጎች ጠየኳት ማለት ነው። ሽቶ ብቻ ነው ያለሽ ስላት፣ አይ ባጎችም ቀን አለኝ እኔ የባግ አፍቃሪ ነኝ ብያት። ከዛ ስለ ሽቶ ስታወራ ጓደኛ የነበረች አጠገቤ፣ እንዴ አትገርምም እንዴ ወንዶች በጣም ኮምፕሊሜንት የሚያደርጉልኝ ወንዶች በብዛት ወንዶች ይህንን ነው ምናምና እንደዛ እያለች ስታወራ እንዲህ ባለትዳር አይደለችም እንዲህ ሁሉም ወንዶች ኮምፕሊሜንት የሚያደርጉልኝ ብላ እያወራች ብዬ ያንን ነው ለራሴ ታዝቤ የወጣሁት። እውነት ግን ፎቶ ሲያሳያት ከየት አመጣኸው ካለችው የሷ ካልሆነ የማህሌትን ፎቶ ሲያሳያት፣ በዚህ ላይ ደግሞ በአደባባይ ማህሌት ሲላት ወዬ ካለችው ከዚህ በላይ ምን ፕሩቭ እንፈልጋለን? በዚህ ላይ ደግሞ ሰርጀሪ ማድረግ ይቻላል። ያን ሁሉ ሚሊየንስ ይዛ የወጣች ሴት የምር ከሆነች እኔ አላቅም፣ ግን የሚያውቋት ብራቸውን የተበላች ሰዎች ያውቋታል። ምንም ሰውን ሚስቴክ አታረጊም። እኔ ሌባ ከሆንኩ ከሰረኩሽ ሚስቴክ አታረጊኝም ቤላ። እኔ ያንን ነው የምለው። ቴንኪው አመሰግናለሁ። ቤላ ሴትዬ ሳትመጣ እንዴ ላውራ። እኔነት እንዴት ዋላችሁ? መብረቁ ወንድሜ ሰላም ነክ? እንዴት ዋልክ? አንድ ነገር ልጠይቅህና ከዛ በኋላ ስለ ሳጅን ደግሞ እነግርሃለሁ። ማህሌት የተወለደች ትግራይ ተወለደች እንበል። ከዛ በኋላ ከኢትዮጵያ ክፍለ ሀገሮች የት ነው ያደገችው? አንተ አሁን የማህሌት እስከ አይዳ እስከ ፓስፖርት አካያስክ የት ነው ያደገችው ኢትዮጵያ ውስጥ? እኔ ሳጅን የት እንዳደገች ልነግርህ ስለምችል ማለት ነው። አንቺ ጋር ባለፈው ጨርሰናል አለም የማህሌት እህት መሆንሽን አልጨረስናል በለኛ። አሁን አንተ እስከ የአንድ ሰው አይ ፓስፖርት እስከ ልንገር ወንድሜ እናት እኔ የማወራው ሰው ሲያወራ የሚያዳምጥ ካዳመጠ በኋላ መልስ የሚሰጥ ሰው ጋር ነው እንጂ የማወራው ዝም ብለሽ ድርቅ ያለ ክርክር እኔ አልከራከርም። እሺ አልከራከርም። በቃ እሱ ነገር ስመልስልኝ። አሁን ፓስፖርቷ አይዷን የማህሌትን ካወቅ ከኖርዌይ ወደ ዱባይ ከዱባይ ያለችበት ቤት ታውቃለህ። ሁሉ ነገር ስታክ ለእኔ ከሷ ወገን የሆኑ ሰዎች ኔጌቲቭ ስም ስለሰጡኝ ነው። አየህ አይደል? በዚህ ተናድጃለሁ። ቤላና መብረቁ ይተዋወቃሉ የሚልም ስም ተሰጥቶኛል። ራሴን ለማጥራት መጣሁኝ። ከዛ ውጪ ራሷን ማጥራት የምትችለው ራሷ ሳጂናቴን ከመብረቁ ጋር ይሄንን ነገር መጨረስ ያለባቸው ሁለቱ ናቸው ያለ። ከዛ ውጪ ግን ይሄ ሁሉም አንድ ላይ የሆነ እንደዚህ የሚያደርገውን ነገር ባታረጉ ጥሩ ነው። እድል ይፈጠርና ሁለቱም ያውሩ። ሁለቱም ምንድን ነው ጠላቶቻችን አይደሉም። ገባችሁ? አንዱን ደግፎ አንዱን ነቅፎ የሚደረግ ነገር ሁልጊዜ እንትን አለው፣ ጉዳት አለው። ስለዚህ ምንድን ነው አንድ ጥያቄ ልጠይቃችሁ። ቆይ እንደ ምሳሌ ልጠይቃችሁ ሁላችሁንም። እሺ ይቺ ልጅ ናት እንበል፣ ወይ ደግሞ የሆነ ሰው ሰረቀ ዘረፈና ያዛችሁት፣ ተያዘ ያ ሰው። ሁሉም ኦ ብሎ ያንን ሰው መቀጥቀጥ ለመግደል መነሳት አለበት ወይ? ምንድን ነው ልታደርጉ የምትችሉት ነገር? ያንን ነገር ማስተካከል የምትችሉበትንና ተነጋግራችሁ መፍታት የምትችሉበትን ነው እንጂ የምታደርጉትኝ ከቀጠቀጣችሁት ከገደላችሁትኝ እውነታውን ሳትሰሙ ያንን ሰው አጠፋችሁት ማለት ነው። ገባችሁ? ስለዚህ እሷ ጋር ያለውን እውነታ ለመስማት እድልም ፍጠሩ። ይህንን ነው ልል የምችለው። በታጁ ወገን ያላችሁ መግባት የምትፈልጉ ሰዎች እየላካችሁ
ምን ይመስልካል መብረቁ? እሷ ራሱ ህልክ እንዴት እንደገባሽ ልንገራችሁ። እዚህ እኔ በደንብ አዋርቻታለሁ እና እንዴት ህልክ እንደገባሽ በፎቶ ላይ አመሳሰሏት አይደል? ልክ እንትን ስትል የሚጽፉት ጽሑፍ የሚለው እሱን ደግሞ የሚሳደበው ስድብ የሚናገረው ከዛ ዛሬ ፓስፖርት ያለሽ ፓስፖርት ራሱ ለሀሊማ ስሟንና ፓስፖርቷን ብቻ እንደላከችላት እኔ አውቃለሁ። ከሚገርማችሁ ነገር ማለት ነው ቁጥሯ እንዳላከችላት እኔ እንዲያምን ያሰበችው እሷን መብረቁም እንደታሰበ አንድ እኔ ያሰብኩትን እሷም አንድ እኔ ያሰብኩት ማህሌትን ከመብረቁ የሆነ ተንኮል ሰርታ ማህሌትን የሚያመልጣት ያለውን የሚመስለው ስራውን አንድ ሳጅን ደግሞ ምን አሰበች? እኔ ያሰብኩት ነው የምነግርህ። ሳጅን ደግሞ ምን አሰበች? እኔ አይደለሁም እኔ በጻቢ ነገር ሁሉ ነገር ግን አሁን ማህሌትን እየፈለገ ሳይሆን መብረቁ ከበስተጀርባ የሆነ ሰው አለ። እኔ ቲክቶክ ላይ ስመጣ ከቲክቶክ ላይ አጠፋኝ የፈለገ ስሜ ላጠፋ የፈለገ የሆነ ሰው አለ። ስለዚህ ይሄዱና በኤምባሲ ኮንስላለ ኢትዮጵያ ውስጥ በዛ ይክሰሱኝ። ከዛ በኋላ የኖርዌይ መንግስት በኖርዌይ እዛ ያጣራል። ከዛ በኋላ እንዲያምን እኔ ምን አልኳት? እንዲያምን ትከስቸዋለች። ከዛ በኋላ መብረቁ ናት እኔ አልከሰውም ያለች አምላክ ምስክሬ ልጆቼን ያሳየኝ ያለች ሲል ማለት ነው። አሁን እኔ እዚህ ጋር ጸጋ ከምትባለው ሴት ጋር ተመሳሳይ ነገር ነው የነገረችኝ። እኔንም ያለችኝ ነገር ምንድነው? ይሄንኑ ነው ያለችኝ። ምንድነው ቤላዬ ልጨርስ። ማርያምን እኔ በልጆቼ ምየም አላቅም። እኔ ለልጆቼ ላሳድግ ነው የወጣሁት። ምዬ አላቅም። የመጀመሪያ ጊዜ በህይወቴ ባለቤቴ በልጆቼ ዋሽቶ ሙሉ ንስሐ አስገብቼው ንስሐውን ቀኖናውን ከጨረሰ በኋላ ንስሐ አባቴን ቆንናዋን ጨርሷል። አሁን አዋሪ ስሉኝ ነው ከ3 ወር በኋላ ያዋራሁት በልጆቼ ሙሉ ዋሽቶ ማለት ነው። አምላክ ምስክሬ ናት ያለችው። እኔ እንዳምን ዛሬ 3-4 ሪከርድ አድርጌ ትከሸዋለሽ፣ ይክሰስሽ፣ ከዛ በኋላ ስምሽ እንዳጠፋሽ ትከሸዋለሽ ያልኳት በጭራሽ ነው ያለች እሷ። እውነቱ ይክሰስሽ ሪከርዱ ብቻ አሰሚን እስኪ። አሁን እንደሱ ብለሽ ያልሽበት ያንቺን ሪከርድ የሷ መሳፈል ያንቺን ሪከርድ ብቻ አሰሚን እስኪ። ማለሽ በዋትስአፕ ነው ያወራት። አንድ ነው ያለች። እንዴት አድርጋ አውጥቼ ነገር እንዴት ለቤላ በኋላ ዋትስአፑን ከላከችልኝ ሪከርዱ ልልክላት ይችላል። እዚሁ አሁን ነው ላኪላት እንዳምንሽ ስለፈለኩ ነው። እና አንቺ ለእሷ ሪከርድ ያደረግሽላትን ለቤላ ላኪላትና አሁን ትጋብዘን እስኪ እናዳምጡ። መብረቁ ያለች እኮ ተሳ እኮ እየመሰከረች ጸጋ ስሚ አሁን እኔ ይህችን ልጅ እንግዲህ አሁን ያየኋት ልክ እንደናንተ ነው። ይህችን ልጅ ያስገባኋት ሳጅጋ የተሻታል ካላችሁ አላየሁኝም። ግን ምንድን ነው ተመሳሳይ ነገር እኔንም የነገረችኝ ይሄ ነው ብዬ ስነግራችሁ ሰማችሁ። ይህች ልጅ እያወራች ከአፏ ውስጥ ለእኔም እንደዚሁ አይነት ነገር ብላኛለች አልኩ። ቃል በቃል እኮ በየቀን እኮ ነው የምትለው። ይሄንን እኮ ቃል በቃል ላይ ብላ ጥያቄ ልጠይቅ መብረቁ ሰዎች በስልክ ሲያወሩን ሪከርድን ታረጋላችሁ እንዴ? እኔ እኮ ግራ ነው የሚገባኝ። እኔ አሁን እያወራን እንደዚህ እያወራኋት ቆይ ሪከርድ አድርጌ ለክፉ ቀን ላስቀምጥ የሚባል ነገር አለ እንዴ? እኔ እኮ ሰውን ማውራትን ፈራን እኮ ዘንድሮ። አሁን ሰው ለሰው ስለማይተማመን እንደዛ እየሆነ ነው። ሰው አሁን እንደዚህ ስለማይተማመን በሪከርድ ነው ማስረጃ እየተባለ ሪከርድ ላኪ ሀዱ የምላካው ላኪ ይሄ ማለት ነው የሳጂ ብቻ የማህሌት ብቻ ጉዳይ አይደለም፣ የህዝብ ጉዳይ ነው። ጸጋ እዚህ ጋር የምታውቀውን ነገር ብትናገር ፕራይቬት ነው አልችልም መሳብ። አሁን ጸጋ የምትለው ነገር እውነት ከሆነ እንድናምን ነገር የበለጠ እንዲቀል ወይ ጸጋ ካሜራ ክፈችልን እንይሽ ወይም ደግሞ ይሄ በዋትሳፕ ያልሽውን ላክላት ለሷ ትልክላት ሪከርዱን ትልክያለሽ። ከዛ ደግሞ ስክሪንሾት አድርገሽ ትልክላታለሽ። እሺ ቆይ መብረቁ እዚህ ጋር እኔም ራሴ ቅድም አልኩከኝ እኔ ከቲክቶክ እንድጠፋ የሚያደርጉ ሰዎች አሉ፣ ከጀርባው እዚህ ኬዝ ላይ የሆነ ሰው አለ ስትለኝ ለእኔ ምንድን ያልኩት ላይክ ምን እንድትሆኝ የአንቺ መጥፋት የአንቺ መምጣት ላይክ ማንን ነው እንደዚህ ያስጨነቀው የሚል ጥያቄ ለእሷ ጠየኳተኝ። እንዴ ላይክ እንዴት እንዲህ ልትይ ይቻልሽ? ላይክ ምንድነው ፖይንቱ ሁሉ ብዬ ነው ጠይቄያታለሁ። ላይክ የሆነ ሰው አለ ከኔ ጀርባ ይሄንን ነገር የሚያደርግ ነገር ስትለኝ ላይክ ግራ ገባኝ። ገባህ አይደል? ምክንያቱም የኔ መምጣት ማተር ያደርጋል ወይ የኔ መቅረት ማተር ያደርጋል ወይ ብዬ አላስብም።
ገባ? ሁላችንም የሆነ ኮንቴንት ይዘን እንመጣለን። ከዛ በኋላ እንለያያለን። ያ ነው የሚገባኝ የነበረው። እና የሆነ ሰውማ አለ ከዚህ ጀርባ የሆነ ሰው አለ። በቃ እንዲህ እያለች እሷ ለእሷ እንደነገረቻት ለእኔ ነገረችኝ እንደዛ። ከዛ ስትለኝ ማሰላሰል ጀመርኩ። እንዴ ማነው ከዚህ ጀርባ ሊኖር የሚችለው? ይች ልጅ መጣች 2 ሳምንቷ እንግዲህ ቪዲዮ ምናምን እየሰራች አይደለም። አሁን ምናልባት ወር ይሆናል መሰለኝ። እና በዚህ ታይም ላይ ማን ነው አውቋቴን ተንኮል ጠላት ሊኖራት የሚችለው? ቲክቶክ ላይ ብዙ ስትቆይ ነው አይደለ ጠላት የሚኖርህ፣ ወይ ደግሞ ይሄ ሰው ይቀናቀነኛል ልትለው የምትችለው። አዲስ ገቢ ናት እና ማን ሊኖራል? በቪዲዮ የታየችው ለመጀመሪያ ጊዜ ነው። እሷ ቤት ላይ ለመጀመሪያ ጊዜ ነው እየፖስተች የመጣችው። ልጅ ማ ጠላት ይኖራታል? ለምን እንደዚህ ሊሉ ቻሉ ልትለኝ ቻለች። ላይክ ምንድን ነው ላይክ ማ ሊሆን ይችላል ብዬ እኔም እኮ ጥያቄ ጠየኳት ለራሷ። ላይክ ማን ነው ከዚህ ጀርባ ያለ ከዚህ ጀርባ ተዋለ? ሚውት እያደረጋችሁ ተደማመጡ። ኦኬ ሌት ስለዚህ አሁን ላንቺም በውስጥ የሆነ ነገር አለችሽ፣ ለዚች ነች አይቶ ካለች ግን ገብቶሻል አይደለ? ገና ለገና ከኔ ጀርባ እኔ ሊያጠፋ የሚፈልግ ግለሰብ አለ ብላ በህይወቴ ውስጥ አለ ብላ ይሄን ጉዳይ ከዛ ጋር ለማገናኘት እየሞከረች ከሆነ ይሄ ፋላሲ ነው የሚሆነው። ምክንያቱም እኛ ያመጣነው ጉዳይ ሪል ነው። ማህሌት ማለት እሷ ጋር በሁሉ ነገር እንደምትመሳሰል እሷ ማምናለች። ስለዚህ እነዚህ ሰዎች